የአሜሪካና ኢራን ፍልሚያ ጋብ ሲል ሳውዲ አረቢያና የየመኑ ሁቲ ፍልሚያ ውስጥ ገብተዋል። የየመኑ ሁቲ በሳውዲ አረቢያ ላይ የሚሳኤል ጥቃት ፈጽሟል። ሳውዲ አረቢያ ደግሞ በየመን ወደብና ደሴት ላይ ጥቃት ፈጽማለች። ሁቲዎች በሳውዲ አረቢያ ነዳጅ ጫኝ መርከቦች ላይ የፈጸሙት ጥቃት ሳውዲን ለበቀል አነሳስቶ የተቀሰቀሰው ውጊያ በሁቲዎች ምላሽ ይበልጥ ተጠናክሯል። አካባቢው ከሚታሰበውም በላይ በእሳት ተንቦግብጓል። ከሆዴይዳህ እስከ ጂዛን፣ ከሳውዲ እስከ የመን የሚሳኤልና የድሮን ጥቃቶች ቀጠናውን አውከውታል። አሜሪካም የኢራንን አጋሮች የሚፋለምላት አንድ ኃይል እንዳገኘች አስባለች። ከፍልሚያዎቹ ጀርባ ያለው ጉዳይም እያነጋገረ ይገኛል። ለመሆኑ ሳውዲ አረቢያን እዚህ ማጥ ውስጥ ማን ከተታት? ደህና ካረፈችበት ፍልሚያ ማን እጇን ይዞ ጎተታት የሚለው ጥያቄ ጎልቶ እየተሰማ ነው። ከእስራኤልና ከአሜሪካ ጋር ተለጥፋለች የተባለችው የተባበሩት አረብ ኤምሬትስ እንኳን ነገሩን በረድ ባደረገችበት ሰዓት ሳውዲ አረቢያ ባልተጠበቀ ጦርነት ውስጥ ራሷን አግኝተዋለች። ጉዳዩን እንመለከተዋለን። ይህ እንዳለ ሆነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኳታር የተሰጣቸውን አውሮፕላን በተመለከተ የወሰኑት ውሳኔ መነጋገሪያ ሆኗል። የኢራን ኃይሎች የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ሰማይ ላይ በአውሮፕላናቸው ውስጥ እንዳሉ የመምታት እቅድ ነበራቸው የሚለው ኒውዮርክ ታይምስ ይዞት የወጣው ዘገባም መነጋገሪያ ሆኗል። ከወደ አውሮፓ የተቀሰቀሰው እሳት ደግሞ ከቁጥጥር ውጭ ሆኗል። የፈረንሳይን ጦር ያስነሳው የአውሮፓ ህብረት አውሮፕላን የላከበት ፈረንሳይና ስፔን በመቶ ሺዎች የሚቆጠሩ ዜጎችን በፍጥነት ለቃችሁ ውጡ ያሉበት፣ ናሳም በስፔን የሚገኘውን ማዕከሉን ለመዝጋት የወሰነበት ይህ አደገኛ ሰደድ እሳት የመላው ዓለምን ትኩረት ስቧል። ይህንንም እንመለከታለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የሳውዲ መራሹ ጥምር ኃይል በየመኑ ወደብና ደሴት ላይ የፈጸመው ጥቃት ሁቲዎችን ለበቀል አነሳስቷል። ሆዴይዳህ በሳውዲ ጥምር ጥቃት እንደተደበደበች መገናኛ ብዙሃን እየዘገቡ ይገኛሉ። በቀይ ባህር የሚንቀሳቀሱ የሳውዲ አረቢያን ነዳጅ የጫኑ መርከቦችን ሁቲዎች በድሮንና ሚሳኤል ማጥቃታቸውን ተከትሎ ነው ሳውዲ የበቀል እርምጃ የወሰደችው። ካማራ ደሴትንና ሆዴይዳ የተባለውን ወደብ በጥቃቷ ኢላማ ውስጥ አስገብታ ደብድባለች። በተለይ እነዚህ አካባቢዎች በቀይ ባህር የሚገኙ መርከቦችን ሁቲዎች የመቱባቸው አካባቢዎች ናቸው ብላ ሳውዲ አረቢያ በጥብቅ እንደምታምን አልጀዚራ ዘግቧል። የሰንዓ አየር ማረፊያ ላይ ጥቃት ተሰንዝሯል ከተባለ በኋላ ሁቲዎች መቆጣታቸው ይታወቃል። ይህንን ጥቃት የሳውዲ አጋር ኃይሎች ፈጸሙት እንጂ ሳውዲ አልፈጸመችውም ቢባልም ሁቲዎች ግን ይህንን ማመን አልፈለጉም። አልማሲራህ የተባለው ከሁቲዎች ጋር ግንኙነት እንዳለው የሚነገርለት የቴሌቪዥን ጣቢያ ደግሞ የቴሌኮሙኒኬሽን ማዕከላት በሳውዲ አረቢያ ጥቃት እንደደረሰባቸው አረጋግጧል። ካማራን እየተባለ የሚጠራውና በየመን አቅራቢያ የሚገኘው የቀይ ባህር አካባቢ ላይም ሳውዲ አረቢያ ጥቃት ፈጽማለች ነው የተባለው። ሪያድ ኢንቼሊያ እና ማሳ የተባሉ ሁለት መርከቦቿ ከየመኑ ሁቲ በተወረወሩ መሳሪያዎች እንደተመቱባት ከሰሞኑ አረጋግጣ ነበር። ሁቲዎች መርከቡን መታን እንዳሉ ድምጿን አጥፍታ የነበረችው ሳውዲ ከቀናት በኋላ አዎ የኔ መርከቦች ተመተውብኛል ብላ መግለጫ መስጠቷ የሚታወቅ ነው። ከ12 ዓመታት በፊት ሰንዓን ሁቲዎች ሲቆጣጠሩ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ከሌሎች ኃይሎች ጋር በመተባበር ሌላ መንግስት ለማቋቋም ውጊያ ጀምረው ነበር። ነገር ግን ሁቲዎች በከባድ ከበባ ውስጥም ሆነው ጦርነቱን መቋቋም ቻሉ። በኢራን እርዳታና አሻሽለው በሰሯቸው ድሮኖች አማካኝነት ሳውዲ አረቢያን ፈተኗት። ሳውዲም ጦረኛ ሆንሽ ስትባል በዓለም መገናኛ ብዙሃን ስሟ ሲጠፋባት ከጦርነቱ እግሯን ጎተት አድርጋ አስወጣች። ሆኖም አሁንም ዓለም አቀፍ እውቅና ያለውን መቀመጫውን በኤደን ያደረገውን መንግስት መደገፏን አላቋረጠችም። ከሁቲዎች ጋር ግን የተኩስ አቁም ስምምነት ተነጋግራ ነገሩን ጋብ አድርጋው ነበር። የጋዛው ጦርነት ተከስቶ ሁቲዎች በቀይ ባህር የሚተላለፉ መርከቦችን በሚመቱበት ሰዓት ሳውዲ አረቢያ አሁንም ጸብን አልመረጠችም ነበር። በቅርብ ጊዜ ውስጥ የተወሰኑ ውሳኔዎች ግን ሳውዲና ሁቲዎች በድጋሚ ወደ ፍልሚያ እንዲመጡ አድርጓል። በሰንዓ ዓለም አቀፍ አየር ማረፊያ የተፈጸመውና
የሁቲዎች ባለስልጣናት አየር ማረፊያውን እንዳይጠቀሙ ታሳቢ ያደረገው ጥቃት ሁቲዎችን ይበልጥ አብግኗል። የአያቶላ አሊ ሐሚኒ የቀብር ስነ ስርዓትን ተካፍለው የመጡ የሁቲዎች ባለስልጣናት ናቸው በሰና አየር ማረፊያ በተፈጸመው ጥቃት ምክንያት አውሮፕላናቸውን ማሳረፍ ያቃታቸው። ይህንን ጥቃት አሜሪካ አበረታታለች ሲባልም ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአረብ ሀገራት ከሁቲዎችም ሆነ ከኢራን ጋር የሚያደርጉትን ፍልሚያ በእጅጉ ይፈልጉታል። አብዛኛውን ጫና ከአሜሪካ ትከሻ ያወርዱልናል በሚል ስሜት የጦርነቱ ባለቤት እነርሱ እንዲሆኑላቸውም ይሻሉ። ሹልክ ብለው መውጣት የሚፈልጉበት የኢራን ጦርነት እንደፈለጉ የወጡበት ስላልሆነ እነዚህ ሀገራት እንዲያግዟቸው በሚገባ ይሻሉ። ሀገራቱ እስካሁን በጥንቃቄ ላይ የቆዩ ቢሆንም ሳውዲ ግን ሳትጠለፍ ወደዚህ ወጥመድ ገብታለች። የተባበሩት አረብ ኤምሬትስ እንኳን ከእስራኤልና ከአሜሪካ ጋር ተለጥፋለች ተብላ ብትተችም በኢራን ላይ በስውር ጥቃቶች መፈጸሟን እነ ኒውዮርክ ታይምስ ቢዘግቡባትም ከኢራን ጋር ያላትን ግንኙነት ለስለስ እያደረገች ትገኛለች። ይህ በሆነበት ሰዓት እንኳ ሳውዲ አረቢያ እንደምን ጥንቃቄ አላደረገችም የሚለው ጉዳይ መነጋገሪያ መሆኑ አልቀረም። ታዲያ ሁቲዎችም በጂዛን ሳውዲ አረቢያ ጥቃት መፈጸማቸው ተነግሯል። የሳውዲ ባለስልጣናትም በአካባቢው የሚንቀሳቀሱ ሰዎች በጥንቃቄ እንዲንቀሳቀሱ አዘዋል። የየመን የሚሳኤል ጥቃት አራምኮ የተባለውን የሀገሪቱን የነዳጅ ማዕከል መሰረት ያደረገ እንደሆነ ዘገባዎች እየጠቆሙ ይገኛሉ። ይህ እንደተጠበቀ ሆኖ የኦማን ልዑካን ቡድን ወደ ቴህራን ገብቶ በሆርሙዝ ጉዳይ እየመከረ መሆኑን ቢቢሲ ኢርና የዜና አገልግሎትን ጠቅሶ ዘግቧል። ደቡባዊ ሆርሙዝን የምትቆጣጠረው ኦማን ከኢራን ጋር በቅርብ ርቀት እየመከረች ትገኛለች። በሆርሙዝ በጋራ እናስከፍል የሚለው የኢራን ሐሳብ ለኦማን ቀርቦላትም እንደነበር የሚታወቅ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ከኢራኑ ጦርነት መቼ ትወጣላችሁ? የመውጫ ስትራቴጂያችሁስ ምን ይመስላል? ተብለው ከጋዜጠኞች ሲጠየቁ አሁን ባለንበት ሁኔታ ተጉዘን በደንብ አድርገን መተናቸው ወደ ድርድር እናደርሳቸዋለን። አሁን ላይ ጊዜው ላይሆን ይችላል። ይህንን ማድረግ ራሱ ስትራቴጂ ነው ብለው መልሰዋል። ከኢራኖች ጋር እያወሩ መሆኑን ያረጋገጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምናልባት ከዚህ ቀደም ካሳዩት ተነሳሽነት የበለጠ እያሳዩ ይገኛሉ። ነገር ግን አሁንም ስምምነት ላይ አልደረስንም ሲሉ ተናግረዋል። አሜሪካ ወደ ኢራን ወደቦች የሚያልፉ መርከቦች እርምጃ እየተወሰደባቸው እንደሚገኝ በተደጋጋሚ እየገለጸች ትገኛለች። በአንድ ሳምንት ብቻ ከአንድም ሁለት መርከቦች ወደ ኢራን ወደብ ሊገቡና ሊወጡ ሲሉ መመታታቸው በአሜሪካ ጦር ማዕከላዊ እዝ በኩል ይፋ ተደርጓል። ከግንቦት በኋላ ወደ $100 በበርሜል እየተሸጠ የሚገኘው ነዳጅ በዚህ ግጭት ምክንያት ይበልጥ የአቅርቦት ሰንሰለቱ አደጋ ውስጥ እንደገባ በርካቶች እየተናገሩ ይገኛሉ። ይህ እንዳለ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኳታር የተለገሳቸውን አውሮፕላን በኔቶ ጉባኤ ያልተጠቀሙበትን ምክንያት በርካታ መገናኛ ብዙሃን ብዙ ካሉበት በኋላ ኒውዮርክ ታይምስ አንድ አነጋጋሪ ዘገባ ይዞ ወጥቷል። ይህንን አውሮፕላን የአሜሪካው ፕሬዝዳንት ያልተጠቀሙበት ምክንያት ከኢራን አጋሮች ጥቃት ሊመጣ እንደሚችል የአሜሪካ የደህንነት ተቋማት መረጃ ስለደረሳቸው ነው ብሏል። ኒውዮርክ ታይምስ እንደሚዘግበው በጣም ተጨባጭ ሊባል የሚችል ማስረጃ የአሜሪካ ባለስልጣናት ጭምር የደነገጡበት የአሜሪካ የደህንነት ተቋም እጅ ላይ ገብቷል። ከዚህ ቀደም እስራኤል የአሜሪካውን ፕሬዝዳንት ዶናልድ ትራምፕ ኢራን የመግደል ፍላጎት አላት ብላ ለአሜሪካ መረጃ ሰጠች መባሉ የሚታወቅ ነው። ግዴለም እስራኤል ሆን ብላ ይህንን መረጃ በማቅረብ በትራምፕና በኢራን መካከል ያለውን ውጥረት ከፍ ማድረግ ፈልጋ ነው የሚሉ መላምቶች በወቅቱ ሲነገሩ ነበር። ኳታር የለገሰችው ቦይንግ 747 አውሮፕላን ሚሳኤሎችን የመከላከል አቅሙ ደካማ እንደሆነ ወይም እንዲህ አይነት ስርዓት በቅጡ እንዳልተበጀለት በርካቶች እየተናገሩ ቆይተዋል። እናም የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ከአደጋ ለመቆጠብ የደህንነት ተቋማቱ ይህንን አውሮፕላን እንዳይጠቀሙበት ብለው ለጊዜው አግደውታል። ትራምፕም በቅርቡ ለጋዜጠኞች ሲናገሩ አንዳንድ ነገሮችን እያስተካከሉ ይገኛሉ ብለው ስለ አውሮፕላኑ መናገራቸው የሚታወቅ ነው። የአያቶላ አሊ ሐሚኒን ሞት ተከትሎ ኢራን ከሰሞኑ በሞጅታባ ሐሚኒ አማካኝነት ባወጣችው መግለጫ ይህንን ሞት እንበቀላለን ማለቷ ይታወቃል። የአያቶላ አሊ ሐሚኒ የቀብር ስነ ስርዓት ላይም በርካታ ኢራናውያን የገደሉንን እንግደላቸው በማለት መፈክር ማሰማታቸው ይታወቃል።
በመጨረሻም በአውሮፓ የተነሳው እሳት ከቁጥጥር ውጭ እየሆነ ነው። ፈረንሳይና ስፔን በዚህ ተፈትነዋል። የእሳት አደጋ ሰራተኞች በፈረንሳይም በስፔንም ሰደድ እሳቱን ለማጥፋት እያደረጉ ያለው ጥረት ከቁጥጥር ውጭ እየሆነባቸው እንደሚገኝ ዘገባዎች ጠቁመዋል። በፈረንሳይ ብቻ ከ220 ሺህ በላይ የሚሆኑ ዜጎች ካሉበት አካባቢ እንዲወጡ ተደርጓል። አቅጣጫ እየቀያየረ አካባቢዎችን እያመሰ የሚገኘው ሰደድ እሳት በምስራቅ በኩል አቅጣጫውን አስፍቶ ወደ ቦርዶ እየገሰገሰ እንደሚገኝም ተሰምቷል። በስፔንም በተመሳሳይ ከ25 ሺህ በላይ ሰዎች አካባቢያችሁን ለቃችሁ ውጡ ተብለዋል። የማድሪድ ግዛትም ከፍተኛ ችግር ውስጥ መግባቷ ታውቋል። በክልሉ ውስጥ ያሉ የእሳት አደጋ ሰራተኞች ጉዳዩ ከአቅማችን በላይ ነው ብለዋል። የግዛቱ አስተዳዳሪ ኢዛቤል ዲያዝ አይሶ በታሪካችን አይተን የማናውቀው እሳት ነው የተነሳብን ሲሉ ተናግረዋል። የፈረንሳይ ጦር የእሳት አደጋ ሰራተኞችን ለማገዝ የተንቀሳቀሰበት የአውሮፓ ህብረት አውሮፕላኖችን ለመላክ የተገደደበት ይህ ሰደድ እሳት ናሳንም ነካክቶታል። ናሳ በስፔን የሚገኘው ወደ ጠፈር የሚልካቸውን ሳተላይቶችና መንኮራኩሮች ለመከታተል የሚጠቀምበት ማዕከል በስፔን እንዳለው ይታወቃል። ሮብሌዶ ዴ ቻቬላ ይባላል። ከማዕከላዊ ማድሪድ 65 ኪሎ ሜትር በስተምዕራብ በኩል ይርቃል። ይህ ስፍራ ናሳ ከሚጠቀምባቸው 3 ማዕከላት መካከል አንደኛው ነው። አንደኛው እዛው አሜሪካ ካሊፎርኒያ የሚገኘው ማዕከል ሲሆን ሌላኛው ካምቤራ አውስትራሊያ ይገኛል። ከ3ቱ ማዕከላት የሚያገኘውን መረጃ እየተጠቀመ የላካቸውን መንኮራኩሮች ናሳ ይከታተላል። ሆኖም የስፔኑን ከቁጥጥር ውጭ በሆነ መልኩ በጊዜያዊነት ለመልቀቅ እንደተገደደ ነው ዘገባዎች የጠቆሙት። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።